የሀይሚዬንና የቡራን አንድነት የምትፈልጉ ዛሬ በዚህ ቪዲዮ እስከ መጨረሻው ድረስ ተከታተሉ፣ እነግራችኋለሁ ማለት ነው። እንግዲህ አዲስ ዜና አዲስ ነገር ሰምቻለሁ ዛሬ ማለት ነው። እስከ መጨረሻው ድረስ ተከታተሉ፣ ቪዲዮውን አስገባላችኋለሁ ማለት ነው። እንኳን ደስ ያላችሁ የመዳም ቅመሞች ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። እስቲ ላይኩን እንየው ዛሬ ማለት ነው። የደስ ላይኩን እንየው ማለት ነው። ማስከበር ማለት ይሄን ይመስላል ማለት ነው። እንደዛ አይነት ነው ክብር የሚባለው ማለት ነው። እስከ መጨረሻው ድረስ ተከታተሉ ማለት ነው። ቪዲዮውን አስገባላችኋለሁ መሀል ላይ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ሁላ ብዝት ትርፍ ይበልልኝ የኔ ውድ እህቶች የኔ እንቁዎች ማለት ነው። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ በቡራና በሀይሚዬ ሁላችሁም በጣም አስባችሁ በጣም እየተጨነቃችሁ ያላችሁ ነበራችሁ ማለት ነው። እንዲሁም ደግሞ ሀይሚዬ የት ገባ እያላችሁ በጣም እያሰባችሁ ነበረ። ምን ሆነ ይሆን በጣም የተጨነቃችሁ ነበራችሁ። ማታ ብሩኬ ደግሞ ላይቭ ላይ ገብቶ ነበረ ምንም አይነት ነገር እያለ አልነበረም። እውነት ለመናገር በጣም አሳዝኖኛል። በቃ አምባው እያቀረረው ነበር። ሙዚቃ ምናምን እየሰማ ነበር የነበረው። እንዲሁም ደግሞ ሀይሚዬ በእንትኗ በቱክቱክ ላይ ማለት ነው ፖስት አድርጋለች ማለት ነው። እንግዲህ ፖስት ያደረገችውን አይታችሁ ከሆነ ሙዚቃ አድርጋለች ማለት ነው። ትናንትና እንግዲህ አዲስ ነገር አለ ዛሬ አዲስ ዜና ማለት ነው። ኤፍሬምና ፍፄ ትናንትና መጥተው ነበር ማለት ነው። እንግዲህ ኤፍሬም እንድትታረቅ አልፈልግም፣ ከሱ ጋር እንዲኮን አልፈልግም፣ መጀመሪያ ራሱ ያስተካከል እያለ ነበር ነገሮችን። እንግዲህ ነገሮች ተስተካክለው ቡራና ሀይሚዬ ዛሬ በአዲስ ቪዲዮ ታርቀው ሰላም ሆነው እንግዲህ ዛሬ ይመጣሉ ማለት ነው። በአዲስ ነገር ጠብቋቸው ማለት ነው። እውነት ለመናገር የሚዋደድ ሰው መቼም ቢሆን ምንም አይነት ቢነጋገር ምንም አይነት ቢጣላ ምንም አይነት ቢሆን ፍቅር ካለ ምንም ነገር አያለያያቸውም። እኔ ነግራችሁ ነበረ። ምክንያቱም ሀይሚዬ በጣም ትቸኩላለች ለነገሮች፣ በጣም ስለምትቸኩል ነገሮች የምታናገራቸውን ነገሮች ምንም አታውቃቸውም እውነት ለመናገር ማለት ነው። እና ነገሮችን በመቸኮል ታይሆን ቀስ ብሎ ተረጋግቶ በማሰብ ነገሮችን ቀስ ብሎ በማውራት አንዳንድ ነገሮችን በማስተዋል ነው የሚሆነው ነገሮች ማለት ነው። እንግዲህ ኤፍሬም ራሱ ወዶ ፈቅዶ ማለት ነው ይዞ ሄዶ አስታርቋቸዋል ማለት ነው። እንግዲህ እኔ ነኝ ጥፋተኛው መቶኛ ያልመታኝም መታይ ብዬ እንዲሁም ደግሞ ከቤት የሚያወጣሁሽ እኔ ስለሆንኩ ስለዚህ እየተፈላለጋችሁ አሁን ላይ እንደዚህ ማድረግ የለብኝም እና ስለዚህ ተጠጥቻለሁኝ አሁን መመለስ አለብኝ ብሎ እንግዲህ ይዞ ሄዶ እቤት ድረስ እንግዲህ ሰላም አውርደዋል ማለት ነው። እንዲሁም ደግሞ የብሩኬ ወንድም ማለት ነው ማለት ነው ዋናው ሰላማቸው የነሱ ሰላም መመለስ ነው እንጂ ስለኛ ምንም ችግር የለም ብለዋል። እንግዲህ በጣም ቤተሰብ ደስ ብሎታል ብዬ አስባለሁ ማለት ነው። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ይመጣሉ ማለት ነው። ደስ በሚል ቪዲዮ ማለት ነው። አብረው አንድ ጋር ሆነው እንደሚመጡ ሁላችሁም በተስፋ ጠብቁ ማለት ነው። እዚህ ጋር ግን ላይክ እና ሼር አድርጉ ማለት ነው። ቪዲዮ ቆረጥ አድርጌ አስገባላችኋለሁ ማለት ነው ያለውን ነገር ማለት ነው። ሁላችሁም እስከ መጨረሻው ድረስ ደግሞ ተከታተሉ። ላይክ እና ሼር ሰብስክራይብ ደግሞ አድርጉት ማለት ነው ውዶችዬ። 10 ሺህ አስገቡኝ እኔንም ማለት ነው በቅንነት ማለት ነው። የመዳም ቅመሞች የኔ ውዶች የኔ እንቆች ማለት ነው። እና ቤተሰብ አንድ ነገር ልንገራችሁ እዚህ ጋር ማለት ነው። እናንተ ያላያችሁን ነገር ቢኖር ምን መሰላችሁ? ብሩክና ሀይሚ ታጣልተው እንደዚህ ማለት ለየብቻቸው ሲሆኑ በጣም ብዙ ነገሮች ያስባሉ ብዬ አስባለሁ። ለየብቻ ትለዩ ማለት ነው። አንድ ጋር ሆነው ግን አለለ የሆነ እልክ ነገር የሚያስገባባቸው ነገር የሆነ በቃ እኔም አልሸነፍም የሚባለው ነገር ይሄ ነገር በጣም እውነት ለመናገር በጣም ከባድ ነው። እንደዚህ አይነት ባህሪያቸውን አሁንም ቢሆን ቢያስተካክሉ ደስ ይለኛል እኔ በራሴ ማለት ነው። አንደኛቸው መሸነፍ አለባቸው። በቃ እውነት ለመናገር አንደኛቸው የሆነ ችግር ሲፈጠር ቀዝቅዘው ነገሮችን ለማብረድ አለባቸው እና ስለዚህ ብሩኬ ደግሞ ካሁን በኋላ ኤፍሬም ያለው ነገር ቢኖር ምንድነው ካሁን በኋላ ሴቶችን እቤትም እንዳይመጡ እህቴ ማጠገብ እንዳይደርሱ እያለ ነበር ማለት ነው። ብሩኬ ደግሞ ይሄን ነገር ራስነ የምታስከብረው ቤትህን ራስነ ነገሮችን የምታስከብረው ራስነ የምታስከደው ነገሮችን ስለዚህ ደግሞ በዚህ ደግሞ እንግዲህ ራስ ትገባበታለህ ብዬ አስባለሁኝ። ቅመሟ ደግሞ የሆነ ነገር በተናገረች ሰዓት አንቺ ግለሽ ገንፍለሽ መናገር ሳይሆን ለመረዳት ሞክሪ።
እንደገና ደግሞ ነገሮችን የምትፈልጊያቸውን ነገሮች አንቺ የሆነ ሆድሽ ላይ ወይም ልብሽ ላይ እያለ ለመናገር የምፈሪያቸው ነገሮች አሉ፣ በጣም ብዙ ነገሮች። እነኛን ነገሮች ደግሞ ቀስ ብለሽ ለማስረዳት ሞክሪ። ቀስ ብለሽ ለማረድ ማለት አረጋግተሽ ቀስ ብለሽ ለመፍታት ነገሮችን ቀስ ብለሽ ለማውራት ነገሮች እንደሚፈቱ ነገር ማድረግ ነው እንጂ እየጋልሽ ሁልጊዜ በመጋል በቃ አለመነጋገር፣ አለመደማመጥ፣ ቅናት አለ ቤታችሁ ቤት አይሆንም ብዬ ነው የማስበው። አሁንም ቢሆን ዛሬም ነገ የምነግራችሁ ነገር ነግራችኋለሁ፣ ካሁን በፊትም አሁንም ደግሜ ነግራችኋለሁ። እናንተ መደማመጥ የሚባል ነገር የለም እናንተ ጋር፣ አንደኛ ነገር። ሁለተኛ ነገር መከባበር የሚባል ነገር የለም። ስለዚህ ባልሽ ነው፣ ፍቅረኛሽ ነው። ያው ማለት በነገራችን ላይ ብሩኬ ነገሮችን ብታስተካከል ደስ ይለናል። ምክንያቱም እዚህ ጋር ምንድነው ይቅርታ ባልሽ የሚባለው ነገር ብዙ ነገሮች የሚቀሯቸው ነገሮች አሉ። ግን በጣም የሚወዳት በጣም የሚያፈቅራት በጣም የሚሳሳላት ልጅ ናት ሀይሚ ማለት ነው ለብሩክ። ሀይሚም እንደዛው ብሩክን በጣም የምትወደው በጣም የምትሳሳለት በጣም ከምንም በላይ የምታፈቅረው ልጅ ናት አይደል? ግን እዚህ ጋር ብዙ ነገር የቀራችሁ ነገር አለ። ምንድነው? አንደኛ ቀለበት ነው። እሷ ራሱ ዋስትና የለኝም ብላለች ማለት ነው። እንደገና ደግሞ ይሄን ነገር ያለች ዋስትና የለኝም ባሌ ለመሆንህ ዋስትና የለኝም እያለች ነበረ። የወደፊት ባልሽ የሆነውን ሰው በእንደዚህ አይነት መልኩ ማየት የለብሽም ብለህ በተናገርክበት ሰዓት ያንን ቪዲዮ ማየት አለብህ። ምንድነው ዋስትና እያለች ነበር። ዋስትናዋ ምንድነው? አንደኛ ቀለበት ማድረግ ነው፣ ሁለተኛ ሽማግሌ መላክ ነው። ይሄን ነገር ደግሞ ማድረግ አለብህ። ያ ደግሞ መቼም ሴት አትልክም፣ ሴት አታወራም። ይሄን ነገር ራስህ በቃ በምትናገራቸው ነገሮች መረዳት አለብህ። በቃ እሷ ማንበብ አለብህ። ለመረዳት በቃ ዝግጁ መሆን አለብህ። እና ይሄን ነገር ማድረግ ያንተ ፋንታ ነው ማለት የሷ አይደለም፣ የማንም ሰው አይደለም፣ የኦደንስም አይደለም። ይሄ ነገር ያንተ ነው። እንደገና ደግሞ ባለፈው ኤፍሬም ጋር እንደሄደ ናፍቃ እንደመጣይ እኔ ካንተ መለየት ታልፈልግ እኔ እየተሳቃየሁ ያለሁበት መንገድ አንተ በማታውቀው መንገድ እኔን ደግሞ ነገሮችን ታስተካክል እኔን ልትወቅሰኝ መጣህ ብላ ተናግራለች። ያን ነገር ደግሞ አስብላት፣ እውነት ለመናገር በጣም አስብላት። ምክንያቱም እዛ ጋር እየተጎዳ ያለችው በአንተ ፍቅር መሰለኝ አይደል? ስለዚህ ቤተሰብ ያን ነገር ደግሞ እንደዛ ያለችበት ምክንያት ምንድነው? ነገሮችን አስተካክለህ በቃ ወደ እኔ ተመለሽ ብለህ ቢሆን በዛ ሰዓት ራሱ እርግጠኛ ነኝ ትመለስ ነበር። እርግጠኛ ነኝ 100% ማለት ነው። እዚህም ደረጃ ድረስ አደርሱም ነበር። ስለዚህ እነኛ ነገሮች ማመቻቸት አለብህ። ነገሮችን ማሰብ አለብህ። የነገ ህይወትም በደንብ አድርገህ ማሰብ ማጥናት አለብህ። ምክንያቱም ታላጠና ካላሰብክ ለነገ የምትለውን ህይወት አታገኘውም ብዬ አስባለሁኝ። እንደገና ደግሞ ታይምዬ ጋር በጣም ረጅም መንገድ ሄዳችኋል። 2 አመት ማለት ቀልድ አይደለም፣ በጣም ረጅም ነው። በጣም ረጅም መንገድ ሄዳችሁት፣ በጣም ከምላችሁ በላይ። እንግዲህ 2 አመት አንድ ቀን ራሱ ዋጋ አላት። ሰውን ለማወቅ ሰውን በቃ ማንነቱን ለመግለጥ አንድ ቀን 2 ቀን ይበቃል አይደል? እናንተ ግን 2 አመት ሙሉ ሄዳችሁበታል አይደል? ስለዚህ በደንብ ታወቃችኋል፣ በደንብ ተጠናታችኋል። ካሁን በኋላ ምንድነው የሚጠበቀው? አላቅም። ምንድነው የምትጠብቁት? እሺ ባላችሁ ነገር በቃ ከደስታችሁ ባላችሁ ነገር ላይፋችሁን በደንብ አድርጋችሁ አሳልፋችሁ በጣም በቃ መኖር ትችላላችሁ ብዬ አስባለሁኝ። እና ስለዚህ ቀለበት ማድረግ አለብህ አንደኛ ነገር፣ ሁለተኛ ነገር ደግሞ በቃ ለማግባት ዝግጁ መሆን አለብህ። እንዴ እስከ መቼ ድረስ ነው ማለት እስከ መቼ? እሷ ራሱ አውጥታ እየተናገረ ነው። በቃ የምፈልገውን ነገር እየነገረች ነው። ይሄ ደግሞ ሊገባህ ይገባል ማለት ነው። ምክንያቱም አንተ ወንድ ልጅ ነህ። በነገራችን ላይ ግን ወንድ ልጅ ደግሞ ሴት ልጅ ለመረዳት ዝግጁ መሆን አለበት። ነገሮችን ማሰብ አለበት። ነገሮችን ማስተካከል አለበት። የቀሩህን ነገሮች ደግሞ ራስህ ታውቃለህ። ምክንያቱም ሰው እየመከረ ወይም ሰው እያለ ወይም እሷ እያለች አይደለም ማድረግ ያለብህ። ስለዚህ እነኚህን ነገሮች በደንብ አድርገህ ማድረግ አለብህ። አሁን ላይ ግን ያው ፋሲካ ስለሆነ ሽማግሌ ለመላክ አይመችም እርግጠኛ ነኝ። ግን ቀለበቱን ማድረግ ምንም ጣጣ የለውም ማለት የሆነ ሆቴል እንትን ብላችሁ በቃ ጓደኞችን ምናምን ሰብስበህ በቃ ሰርፕራይዝ አድርጋት። በቃ እኛ የምንፈልገው ይሄንን ነው። በቃ አንድ ነገር እሷም ራሱ የምትፈልገው በቃ ይሄንን ነው።
ከዛ ጦማችሁ በሚፈታ ሰዓት እንግዲህ ኦልሞስት 2 ወር ነው መሰለኝ የምትጾሙት ማለት ነው። ከጾም በኋላ ደግሞ ሽማግሌዎችን ማስከተል አለብህ። ከዛ በኋላ ቆንጆ ህይወትን መኖር እሷም ትፈልጋለች፣ አንተም እንደዛው ተዋዳችሁ ተፋቅራችሁ ጊዜዎችን በደንብ አድርጋችሁ አሳልፋችሁ እዚህ ደረጃ ለመድረስ ያብቃችሁ ነው የምለው ሁላችሁም። ስለዚህ ዱአ አድርጉላችሁ። ሁሉም ሰው የሚመኘውን ሁላ ያግኝ ብዬ ነው የማስበው እና ስለዚህ እንደዚህ እየተነፋፈቃችሁ እንደዚህ እየሆናችሁ እንደዚህ ልባችሁ እየተሰበረ እንደዚህ እየሆናችሁ ለየብቻ ሆናችሁ ራሱ እኔ የሚገርመኝ ግርም የሚለኝ የምትነጋገሩት ትርፍ ቃላት፣ የምታወጡት ነገር፣ የምትገፋፉት የምከዱበት መንገድ በጣም ያሳዝነኛል። እኔ ራሴ ማለት ነው በጣም ከምላችሁ በላይ ነው ማዝንባችሁ። ስለዚህ አንዳንድ ኦዲየንሶች ደግሞ ስርዓት ብይዙ ጥሩ ነው። እውነት በእነሱ ህይወት እየገባችሁ የምታማስሉ አንቺ አግቢው፣ አንቺ ልድረው ነው፣ አንቺ ልታመጣለን ነው፣ አንቺ ልታመጭላን ነው የምትሉ ቲክቶክ ላይ ሆነ ምን ላይ ተሰቅላችሁ ስርዓት ብይዙ ጥሩ ነው ብዬ ነው የማስበው። ምክንያቱም እንደዚህ አይነት ነገሮች ይደብራሉ፣ ያስጠላሉ። በቃ እናንተ በማታውቁ መንገድ እሷን ልንድራን ነው፣ ባል አግኝተንላታል፣ እሱን ልንድረው ነው፣ ሚስት አግኝተንላታል። እናንተ እንዴ እነሱ ጅሎ ናቸው እንደ ዝም ብለው እናንተ ያመጣችኋቸው እንደሚያገቡት። ፈጣሪ ወይ ትዕግስትን ስጠኝ ብሏል። እና ስለዚህ ስርዓት ቢኖራችሁ ጥሩ ነው ብዬ ነው የማስበው። አንድ ሁኑላቸው፣ በቃ አንድ ሁኑ። እነሱም ሰላም እንዲያመጡ አንዴት እኮ ነው ሰላም የሚያመጡት ብዬ አስባለሁኝና እንግዲህ መብሩክ ብያለሁ። እንኳን ደስ አላችሁ ማለት እወዳለሁኝ። እውነት ለመናገር በጣም ነው ደስ ያለኝ። እኔ በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ ሁላ ቪዲዮውን ደግሞ ላይክ አድርጉት፣ ሼር አድርጉት፣ እንዲሁም ደግሞ ሰብስክራይብ አድርጉኝ። ሰብስክራይብ ያላደረጋችሁኝ እወዳችኋለሁ። መልካም